አመሰግናለሁ ክብርት አፈ ጉባኤ። እኔ በሁለት ጉዳዮች ላይ አስተያየት ለመስጠት ነው። አንዱ የተነሳው ከጎርፍ አደጋ ስጋት ጋር ተያይዞ ነው የተነሳው። ይሄን በተመለከተ ኢንጂነር ሙህዲን በተወሰነ መልኩ አድሬስ አድርጎታል። ግን ደግሞ አጠቃላይ የከተማችን ሁኔታ ምን ደረጃ ላይ ነው ያለው የሚለውን ኢንሳይት ለመስጠት ነው። እንግዲህ ከተማችን ውስጥ ከሚከሰቱ ዋነኛ አደጋዎች ውስጥ አንዱ የጎርፍ አደጋ ነው። ሰሞኑንም አንዳንድ ሶሻል ሚዲያ ትሬንድ ሲያደርጉ ያያችኋቸው አንዳንድ ቦታዎችም ቀድመኛ የለየናቸውና የማቅለያ እርምጃ የወሰድንባቸው ቦታዎች ናቸው። ግን ደግሞ የስራ አንድ ቀን ሰርተናል ወይም ደግሞ የሆነ ሲዝን ላይ ሰርተናል ብለን የምንተወው ሳይሆን በየጊዜው የተከታተል መፍትሄ የምንሰጥበት ስራ ነው። እነዚህ አደጋዎች በምን ምክንያት ነው የሚከሰቱት የሚለው ላይ ፎከስ አድርጌ ማንሳት ፈልጋለሁ። በአብዛኛው የከተማችን ማህበረሰብ ተገንዝቦ የራሱን ድርሻ መወጣት እንዲችል ከዚህ አንጻር አብዛኞቹ አሁንም በቅርብ እንግዲህ ከሰኔ 15 በኋላ ወደ 12 የሚጠጉ አካባቢዎች ላይ ጎርፍ ሳይሆን የጎርፍ ምልክት የታየባቸው ወይም ደግሞ በአንዳንድ መንገዶች ላይ የጎርፍ መጠራቀም የታየባቸውን ቦታዎች የምናይበት ጊዜ በአብዛኞቹ የችግሮቹ መንስኤዎች ተደርጎ የሚወሰዱት የደረቅ ቆሻሻ አያያዝ ነው። ከዚህም ውስጥ ደግሞ በዋነኛነት የውሃ ማሸጊያ ፕላስቲክ ጠርሙሶች፣ የኮንስትራክሽን ተረፈ ምርቶች እና አንዳንድ ቦታዎች ላይ ደግሞ ኮሪደርን ባለማንባቸው ኮሪደር ባልደረሰባቸው ቦታዎች ላይ ከሰፈሮች የሚወጡ መሰረተ ልማቶች የጎርፍ ማስወገጃ መሰረተ ልማቶች መዘጋታቸው፣ አንዳንዶቹም ደግሞ አንዳንድ አካባቢዎች ላይ በሚሰሩ ፕራይቬት ሴክተር የሚሰሩ ኮንስትራክሽን ስራዎች ምክንያት ጉዳት በደረሰባቸው የጎርፍ መፋሰሻ መሰረተ ልማቶች ምክንያት ነው። ይህም ብቻ አይደለም። እንግዲህ እነዚህ መሰረተ ልማቶች በዘላቂነት ደግሞ ያለውን የጎርፍ ስጋት በሚቀርፍ ደረጃ በቀጣይነት መስራት ያለብንም ስራዎች እንዳሉ እንገነዘባለን። ከዚህ አንጻር በቅርብ ጊዜ የተከሰቱትን ሁኔታዎች በምናይበት ጊዜ በአብዛኞቹ የተከሰቱት ችግሮች ሎካላይዝድ የሆኑ ናቸው። እኛ በከተማ ውስጥ የገነባናቸው መሰረተ ልማቶች ጎርፍን ማስተናገድ የማይችሉ ሆነው ወይም ደግሞ ጥራት የሌላቸው ሆነው ወይም ደግሞ ያንን ነባራዊ ሁኔታ ያላገናዘቡ መሰረተ ልማቶች ስለሆኑ አይደለም። መሰረተ ልማቶቹ አሉ። ግን ደግሞ እነዚህ መሰረተ ልማቶች በአግባቡ የሚመጣውን ጎርፍ ማስተናገድ እንዳይችሉ የሚያደርጋቸው ሰው ሰራሽ ችግሮች በመኖራቸው ምክንያት ነው። ስለዚህ የከተማችን ነዋሪዎች በተለይም የጎርፍ መፋሰሻ መስመሮችን ክረምት ከመምጣቱ በፊት የማጽዳት ስራ የ90 ቀን ንቅናቄ አስጀምረናል። ይሄ በሁሉም በከተማችን ውስጥ ባሉ 4350 ብሎኮች ውስጥ ያለው የጎርፍ መፋሰሻ መስመሮችን የማጽዳት ስራ እየሰራን ያለ ነው። የደረቅ ቆሻሻ አወጋገድ ስርዓታችንም እንደዚህ በተመሳሳይ መልኩ በህገወጥ መንገድ ቆሻሻ የሚጣልባቸው ቦታዎች እንዳይኖሩ ከዛም ባለፈ ደግሞ ቆሻሻም ደግሞ በየቀኑ የተጸዳ ከ4 ሰዓት ባነሰ ጊዜ ውስጥ ከቅብሎች ጣቢያዎችም በሰፈሮች ውስጥ ከሚቀመጡባቸው ቦታዎች እንዲነሱ የማድረግ ስራ እየሰራን ያለ ነው። በዘላቂነት ግን ይህን ችግር መፍታት ያስፈልጋል። በየጊዜው የማቅለያ እርምጃ መውሰድ ሳይሆን በዘላቂነትም የከተማችንን ችግር መፍታት መቻል አለብን በሚል አንዱና ዋነኛው የችግሩ መንስኤ ነበር። በተለይም የጎርፍ ተጋላጭነትን የከፋ የሚያደርገው የተፈጥሯዊ የጎርፍ ፍሰት የሚሄድባቸው ወንዝና ወንዝ ዳርቻ አካባቢዎች በጣም ተጠግተው የተገነቡ እነዚህን የጎርፍ መፋሰሻ መስመሮችን ደግሞ ያጠበቡና አንዳንዶቹም ጭራሽ ብሎክ አድርጎ የተገነቡ ግንባታዎች በመኖራቸው ምክንያት የተፈጠረ ስለሆነ በዘላቂነት ከተማችንን የአደጋ ተጋላጭነት ሁኔታውን መቀነስ የሚያስችል ስራ ለመስራት የወንዝ ዳርቻ ጥበቃና ብክለት መከላከል ህግ ወጥቷል። ይሄ ህግ በወንዝ ዳርቻዎች አካባቢ ምንም አይነት ቋሚ ግንባታ እንዳይከናወን ይሄ አንዱ የጎርፍ ተጋላጭነትን መቀነስ ነው። ሁለተኛ ደግሞ ተፈጥሯዊ የወንዞች ፍሰት ብሎክ እንዳይደረግና ጎርፍ እንዳይጋለጡ ለማድረግ የሚያስችል ስራ መስራት ነው። ከዛም ባለፈ እንግዲህ የከተማችንን የድሬኔጅ ማስተር ፕላንን በተመሳሳይ መልኩ ተጠንቷል። ውሃ ከየት ነው የሚመነጨው? በየትኛው ካችመንት ነው የሚመጣው? እነዚህ ደግሞ የመጣው ካችመንት ነው በየትኛው ቅብብሎሽ መሰረተ ልማት ነው ወደ ተፈጥሯዊ የወንዝ ፍሰቶች የሚለውን ለመለየት የሚያስችል የድሬኔጅ ማስተር ፕላን የማጥናትና ይህንንም በቀጣይ የምንሰራቸው ኢንቨስትመንቶችንም ጭምር ይህንን ታከው የሚሰሩ እንዲሆኑ የማድረግ ስራ እየተሰራ ነው ያለው። በዘላቂነት ግን ችግሩ ሊፈታ የሚችለው አሁን በቅርብ የጀመርነውን የወንዝ ዳርቻ ልማት ስራዎቻችንን አጠናክረን በምንሰራበት ጊዜ ነው። የጎርፍ ዳርቻ አካባቢ የወንዝ ዳርቻ አካባቢዎቻችን በአብዛኞቹ ህገወጥ ግንባታ የተወረሩ ወንዞችን ተጠግተው የተሰሩ
ክረምት መጣ ቁጥር በዛ አካባቢ የሚኖሩ የከተማችን ነዋሪዎች ደግሞ በጎርፍ ስጋት ውስጥ የሚኖሩበት አንዳንድ ጊዜም ደግሞ ጎርፍም አደጋ እያደረሰ ሰውም የሚሞትበት ንብረትም ላይ አደጋ የሚደርስበት አይነት ሁኔታ እንደነበረ እናውቃለን። በዘላቂነት እንግዲህ በከተማችን ውስጥ ያሉትን ሁሉም ወንዞቻችን አሁን እያለማን ባለንበት መንገድ ስናለማና ከአደጋ ስጋት የከተማችን ጸጋ ወደ መሆን ስናሸጋግራቸው ነው የሚል እምነት ይዘን እየሰራን ያለ ነው። በአጠቃላይ የከተማችን የአደጋ ስጋት ተጋላጭነት ሁኔታ መለየት እንዲቻል በዚህ ዓመት ከአዲስ አበባ ዩኒቨርሲቲ ጋር በመሆን በ119 ወረዳዎች ላይ የአደጋ ስጋትና ተጋላጭነት ሁኔታ ሪስክ ፕሮፋይል ጥናት ጨርሰናል። ከሚቀጥለው ዓመት ጀምሮ እነዚህን በከፍተኛ ተጋላጭ የሆኑትን ቦታዎችን በመለየት መፍትሄ የመስጠት ስራ እንሰራለን። ከዚህ ጋር ተያይዞ በተለይም በኮሪደር በለሙባቸው አካባቢዎች ላይ ዋነኛው ከላይ የምናየው መንገዱንና ያማረውን አካባቢ ስለሆነ ነው እንጂ ትልቁ የተሰራው መሰረተ ልማት ምንድነው ከተባለ እዛ አካባቢ ያለውን የጎርፍ መሰረተ ልማት አቅም ማሳደግ ነው። አብዛኞቹ በከተማችን ውስጥ የተገነቡት የጎርፍ ማፋሰሻ መስመሮች በወቅቱ የነበረውን የከተማችን የክትመት ሁኔታ ታሳቢ አድርገው በጣም ትናንሽ ሳይዝ ያላቸው የውሃ መፋሰሻ መስመሮች ነበሩ። እነዚህን የማሳደግ በአካባቢያቸው ካሉ ሌሎች መሰረተ ልማቶች ጋር የተናበቡ እንዲሆኑ የማድረግ ሴፍሊ ወደ ተፈጥሯዊ የወንዝ ፍሰቶች እንዲገቡ የማድረግ ስራ እየሰራን ስለሆነ አይ ቲንክ በዘላቂነት ችግሩ ይፈታል ብለን እናስባለን። እንግዲህ ይሄ አሁን የምናያቸው ፍላሽ ፍለድ ወይም ደግሞ ቅጽበታዊ ጎርፎች በቀጣይነትም ሊከሰቱ ይችላሉ። እንዳይከሰቱ ማድረግ የምንችለው የደረቅ ቆሻሻ አያያዝ ስርዓቶቻችንን በማዘመን የኮንስትራክሽን ተረፈ ምርቶች አያያዞቻችንን የተሻለ በማድረግ ከዛም ባለፈ መሰረተ ልማቶች ላይ የሚደርሰውን ጉዳት በመቀነስና መሰረተ ልማት ላይ ያለንን ጥበቃ በማጠናከር ሲሆን ብቻ ነው የጎርፍ ተጋላጭነት ሁኔታችንን መቀነስ የምንችለውና የከተማችን ነዋሪዎች ይሄንን ኃላፊነታቸውን በአግባቡ መወጣት የጎርፍ ማፋሰሻ መስመሮችን የማጽዳትና ጉዳትም እንዳይደርስባቸው የመጠበቅ ስራ ከዛም ባለፈ ደግሞ በህገወጥ መንገድ ቆሻሻ እንዳይጣል የማድረግ ስራ መስራት ይኖርብናል የሚለውን ሀሳብ ለማንሳት ነው። ሌላኛው ማንሳት ፈልገው ከመብራት አቅርቦት ጋር ተያይዞ የተነሳው ነው። ቅድም ቅድስት ክሊርሊ ሄዳበታለች። አብዛኞቹ በተለይም ከቆጣሪ አቅርቦት ጋር አሁን ችግር የሚነሳባቸው አካባቢዎች ሁሉም ማለት ይቻላል ያው ከለውጡ በፊት ግንባታቸው ተጀምሮ በቂ መሰረተ ልማት ሳይሟላላቸው ለቤት ባለቤቶች ወድሞጣ ለደረሳቸው ሰዎች የተላለፉ ቤቶች ናቸው። እነዚህ ቤቶች ውስጥ የደረሳቸው ሰዎች በኪራይ ቤት ከመኖር ብለው ወደ እነዚህ ቤቶች ከገቡ በኋላ በአብዛኞቹ ይጠቀሙ የነበረው ለኮንስትራክሽን ግንባታ በገባ ቆጣሪ ነው የሚጠቀሙት። አንድ ብሎክ ላይ 50-60 ሰው አንድ ቆጣሪ የሚጠቀምበት፣ በዚህ ምክንያት ከፍተኛ የኃይል ጭነት እየመጣ መስመሮች የሚቃጠሉበት ቆጣሪ የሚመልስበት አይነት ሁኔታ ነበር የነበረው። ይሄ እንግዲህ ችግሩ የከተማችን ነዋሪዎች ችግር ነው በሚል ወስደን በ2018 ብቻ አራብሳ፣ የካጣፎ፣ ኮየፈጬ፣ ወታደር ሰፈር የሚባሉት አካባቢዎች ላይ 66730 አዲስ ቆጣሪዎችን ያስገባ ነው። በዚህ ሂደት ስቲል ያልደረስንባቸው ቦታዎች አሉ። እነዚህም ለመዘግየታቸው ዋነኛ ምክንያት ተደርጎ የሚወሰደው ቀድሞ በቂ መሰረተ ልማት ያልተገነባላቸው መሆኑ ምክንያት ነው። በተለይ የመንገድ መሰረተ ልማት ያልተገነባ፣ መንገዱ ሳይገነባ አንደርግራውንድ ኬብልስ መሳብና ደክቶችን መቅበር የማይቻል፣ ማንሆሎችን ማስቀመጥ የማይቻል፣ ሌሎችም የሲቪል ስራዎችን መስራት የማይቻል በመሆኑ ምክንያት ነው። የቀሩትን አያት ጨፌ፣ ሀናፉሪ፣ በረከት፣ ወታደርና ጀሞ እና አይ ቲንክ ጎሮ ስላሴ ይመስሉኛል የቀሩት። እነዚህንም በቀጣይ ጊዜ ከመብራት ኃይል ጋር ተያይዞ ያሉ የክፍያ ጉዳዮችን በመፍታትና በመነጋገር ሴትል ያደረግን ስለሆነ በቀጣይነት ምላሽ የሚሰጥበት ነው የሚሆነው። ከተማችን ውስጥ ካለ የመብራት መቆራረጥ ጋር ተያይዞ የሚነሳው ሀሳብ ላይ አድሬስ ለማድረግ እንግዲህ እንደምታውቁት የዛሬ 5 ዓመት 6 ዓመት የከተማችን ውስጥ ያለው የመብራት መቆራረጥ ምጣኔ አሁን እንዳለው አይደለም። ኦልሞስት በከተማችን ውስጥ ያለው የመብራት መቆራረጥ ወይም መሰረተ ልማት ላይ በደረሰ ጉዳት ወይም ደግሞ የተለየ ችግር ተፈጥሮ ካልነው በስተቀር የመቆራረጥ ምጣኔው ቀንሷል። የመቆራረጥ ምጣኔው መቀነስ ብቻ አይደለም፣ ከጠፋም በኋላ የሚመለስበት ዲዩሬሽንም በጣም አጭር ለማድረግ ሰፊ ስራ ተሰርቷል። ከዚህ ውስጥ አንዱ የመካከለኛና ዝቅተኛ መስመር ተሸካሚ መስመሮችን አቅም የማሳደግ ስራ ነው። በ2018 ብቻ ከ474 ኪሎ ሜትር በላይ እነዚህን የመስመር አቅሞችን የማሳደግ ስራ ተሰርቷል። ከኤክስፓንሽንም አንጻር ያለውን በምናይበት ጊዜ እንደዚሁ በተመሳሳይ መልኩ ወደ 640 ኪሎ ሜትር አካባቢ በእቅድ ከተያዘው ውስጥ እንደዚሁ 536 ኪሎ ሜትር የመስመር ማስፋፊያ ስራ ተሰርቷል። ነባር ትራንስፎርመሮቹም በወቅቱ የነበረውን የኃይል ፍላጎት ታሳቢ አድርገው የተሰሩ ከመሆናቸው ጋር ተያይዞ የአቅም ችግር የነበረባቸውን አቅማቸውን የማሳደግ የጥገና ችግር የነበረባቸውንም በመጠገን በተመሳሳይ መልኩ ሪሃብሊቴት ማድረግ የሚፈልጉትን ሪሃብሊቴት ማድረግ ወደ 439 አካባቢ አዳዲስ ትራንስፎርመሮችን የመትከል እና የመጠገን አቅማቸውን የማሳደግ ስራ ተሰርቷል።
ፕሪቬንቲቭ ሜንተናንስም ኃይል ከመቋረጡ በፊት መኖር ያለበትን የፕሪቬንቲቭ ሜንተናንስ ስራዎችን በመስራት በከተማችን ውስጥ ያለውን የኃይል መቆራረጥ ስራ ምጣኔውን በከፍተኛ ሁኔታ መቀነስ የተቻለበት አይነት ሁኔታ ነው ያለው። ከአገልግሎት አሰጣጥም አንጻር ያለው በምናይበት ጊዜ ከዚህ ቀደም በከተማችን ውስጥ የኃይል ፍላጎት ያቀረቡ ሰዎች 2 ዓመት 3 ዓመት ወረፋ የሚጠብቁበት ያንንም አገልግሎት ለማግኘት ያልተገቡ መንገዶች የሚካሄዱበት አይነት ሁኔታ የነበረውን ቀይረን አሁን ባለው ሁኔታ አንድ አዲስ የኃይል ፈላጊ ግለሰብ ከ10 ቀን በላይ ያልበለጠ ጊዜ የሚጠብቅበት ሁኔታ መፍጠር የቻልንበት ስለሆነ ይሄም በቂ አይደለም በሚል በተለይም በሰብስቴሽኖች ላይ በከፍተኛ የኃይል ተሸካሚ መስመሮች ላይ ያሉትን ችግሮች መፍታት ከተማችን ውስጥ አስተማማኝ የኃይል አቅርቦት እንዲኖር የማድረግ ስራ እየተሰራ ነው ያለው። ይሄ በዘላቂነት እነዚህ ያነሳቸውን ችግሮችን አድሬስ በማድረግም በዘላቂነትም ሌሎች ተጨማሪ መሰረተ ልማቶችን በመገንባትም ችግሩን አድሬስ ማድረግ የሚቻልበት የኃይል አቅርቦትንም የተሻለ ማድረግ የሚቻልበት እድል ያለ መሆኑን ለማንሳት ነው። አመሰግናለሁ።